ሰላም እንዴት ቆያችሁ? በዛሬ ቪዲዮ የኢትዮጵያ አሰሪና ሰራተኛ ሕግ እንደዚሁም የሰራተኛ ጥቅሞችን የሚያብራራ ቪዲዮ ይዤላችሁ ቀርቤያለሁ። በቅድሚያ ሰብስክራይብ ያላደረጋችሁ ካላችሁ ቪዲዮን ሰብስክራይብ በማድረግ እንድትጀምሩ እንደዚሁም ተደራሽነታችንን ለማስፋት ላይክ እንድታደርጉ አበረታታለሁ። ወደ ቪዲዮ እንግባ። በዚህ ቪዲዮ ውስጥ ከበር የማደርጋቸው ቶፒኮች የመጀመሪያው የህግ ማዕቀፉን ወይም ደግሞ ሌጋል ፍሬምወርኩን ሲሆን በመቀጠል ደግሞ የሰራተኛውን እንደዚሁም የአሰሪውን መብቶች እና ዲዩቲዎች ዲስከስ የምናደርግበት ሴሽን ይኖረናል። ሶስተኛው ደግሞ ሌጋል የሆኑ ኢምፕሎይስ ቤኔፊቶች በከረንት ኢትዮጵያን ለው መሰረት ዲፋይን አደርግላችኋለሁ። በስተመጨረሻ የምናየው አስገዳጅ የሆኑ የሊቭ ሴትልመንቶች እንደዚሁም ደግሞ ተርሚኔሽኖች እና ዲስፒዩት ሪዞሉሽን ዲስአግሪመንቶች ቢኖሩ እንዴት እንደሚፈቱ እና ህጉ ምን እንደሚል የማሳያችሁ ነው የሚሆነው። እስከ መጨረሻ ድረስ ቪዲዮ እንድትከታተሉ ትጋብዛለሁ። ወደ ቪዲዮ እንግባ። የመጀመሪያው ሞጁል ኢንትሮዳክተሪ ሀሳብ ነው የሚያወራው። ማለትም የሰራተኛ ህግ ወይም ደግሞ ሌበር ሎ የሚባለው ምን እንደሆነ ዲፋይን ነው የሚያደርገው። ሌበር ህግ የምንለው ፍሬምወርኩን ነው። ማለትም በአሰሪው እና በሰራተኛው መካከል ያሉ ሪሌሽንሺፖችን ገቨርን የሚደረጉበት ወይም ደግሞ የሚዳኙበትን የህግ ማዕቀፍ የሌበር ሎ ወይም ደግሞ የአሰሪና ሰራተኛ ህግ እንላለን። ምንድነው የሚጠቅመው? ኢንሹር ያደርጋል ፌር የሆነ ትሪትመንት መኖሩን፣ የስራ ቦታ ላይ ሴፍቲዎች መጠበቃቸውን፣ እንደዚሁም በነፊቶች ሰትል መደረጋቸውን እና ዲስአግሪመንቶች ሪዞልቭ መደረጋቸውን ለማረጋገጥ ገቨርንመንት ያወጣውን ህግ የሌበር ሎው እንለዋለን። ሶ ኪ የሚባለው ሌጅስሌሽናችን በሌበር ሎው ላይ ፕሮክላሜሽን ነምበር 1156 2019 ነው። በመጀመሪያ ከበር የሚያደርገው የሰራተኛውንና የአሰሪውን ሪሌሽንሺፕ ሲሆን በፊት ላይ የነበሩ ህጎችን ሪፕሌስ አድርጓል። ለምሳሌ 377 2003 ላይ የነበረውን ሪፕሌስ አድርጓል ወይም ደግሞ አፕዴት አድርጎታል። ሲቀጥል ደግሞ በሴክተር ስፔሲፋይድ በሆነ ለው ኮምፕሊመንት ተደርጓል። በዚህኛው የፕሮክላሜሽን ነምበር ላይ ለምሳሌ የሲቪል ሰርቪስ ፕሮክላሜሽን እንደዚሁም ደግሞ የሶሻል ሴኩሪቲ ላውስ የመሳሰሉ ክላሲፊኬሽኖችን ለማካተት ሞክሯል። ስለዚህ ዲስከስ እያደረግኳችሁ ያለሁት ሀሳብ በኮንስቲቱሽኑ ፕሮክላሜሽን ነምበር ተሰጥቶት የጸደቀ የአሰሪና ሰራተኛ ህግን ነው መሰረት አድርገን የምናየው ማለት ነው። ስኮፑን ስናይ ኬት ነው ከበር የሚያደርገውን ስናይ የመጀመሪያው የኢምፕሎይመንት ኮንትራት ሪትንም ይሁን ኦራልም ይሁን ኮንትራቶችን ይመለከታል። ሲቀጥል ደግሞ የስራ ባህሪያቶችን ወርኪንግ ኮንዲሽኖችን ይመለከታል። የስራ ሰዓትን፣ ሊቭ ረፍቶችን፣ በነፊቶችን እንደዚህም ደግሞ ኦኩፔሽናል የሆኑ ሴፍቲዎችን እና የዲስፒዩት እና የዲስአግሪመንት ሪዞሉሽኖችን ከበር ያደርጋል። ይሄ ፕሮክላሜሽን ኤክስክሉድ የሚያደርገው ኢንዲፔንደንት የሆኑ ኮንትራክተሮችን ወይም ደግሞ ሰርቴን የሆኑ ፐብሊክ ሰርቫንቶችን ነው ከበር የማያደርገው። እዚህ ጋር ማወራላችሁ የፕሮክላሜሽን ነምበር 1156 19 የሚባለው በሞጁል 2 ላይ ያስቀመጥኩላችሁ የኢምፕሎይመንት ኮንትራት እንደዚሁም ደግሞ ወርኪንግ ኮንዲሽን የሚባለው ምን እንደሆነ። ኢምፕሎይመንት ኮንትራት የሚባለው ዴፊኒት የሆነ ታይም ወይም ደግሞ የጊዜ ገደብ ያለው የ2 ዓመት የ6 ወር ኮንትራት ተብሎ ሊሰጠን ወይም ደግሞ ውል ሊገባ ይችላል። እንደዚሁም ኢንዴፊኒት ስለሆነ ጊዜው ላልታወቀ ጊዜ በቋሚ ቅጥር ሊኖረን ይችላል። ወይም ደግሞ የሙከራ ጊዜ ፕሮቤሽነሪ የሆነ የሙከራ ጊዜ ሊኖረን ይችላል። ሶ መስት ቢ ሪትን መሆን አለበት ሳብጀክቱ የሙከራ ጊዜ ሪኳየርመንቶቹ ምን እንደሆኑ። ሁለተኛው እዚህ ጋር ያለው ሀሳብ ምንድነው? የወርኪንግ አወርስ የስራ ሰዓቶችን ማለት ነው። በቀን ስታንዳርድ የሚባለው የስራ ሰዓት 8 ሰዓት እንደሆነ፣ በሳምንት ስታንዳርድ የሚባለው 48 ሰዓት እንደሆነ ማለትም 6 የስራ ቀናት እንዳሉ ይደነግጋል። ኦቨርታይምን በተመለከተ ሊሚቶችን ያስቀምጣል። ለምሳሌ ማክሲመም በአንድ ቀን ኦቨርታይም ልንሰራ የምንችለው 4 ሰዓት እንደሆነ፣ በሳምንት ደግሞ 12 ሰዓት እንደሆነ፣ ለምንሰራቸው ጊዜያቶች ደግሞ ፕሪሚየም ፔይመንት እንዳለን የሚደነግግ የኤምፕሎይመንት ኮንትራክት እና የወርኪንግ ኮንዲሽኖችን ይይዛል። ወርክ ፕሌስ ራይት አለን። ማለትም ሰራተኛው በስራ ቦታው ላይ ምን አይነት መብት አለው? ሴፍ የመሆን እንደዚሁም ደግሞ ሄልዚ የሆኑ ኮንዲሽኖች ላይ የመስራት መብት አለው። ሃሬስመንቶች ወይም ደግሞ ዲስክሪሚኔሽኖች በሚኖሩ ጊዜ ፕሮቴክትድ የመሆን መብት አለው። እንደዚሁም ደግሞ የተለያዩ አይነት ዩኒየኖች እና ኮሌክቲቭ የሆኑ ባርጌኒንጎች ሲኖሩ ጆይን የማድረግ መብት ይኖረዋል ማለት ነው በዋናነት በዚህ አንቀጽ መሰረት። ሶስተኛው ሞጁል ላይ ዲስከስ የምናደርገው ደግሞ አኑዋል ሊቭን በተመለከተ ማለትም የዓመት ረፍትን በተመለከተ ህጉ ምን እንደሚል ነው። ኢንታይትልመንቱን ስንመለከት 16 ወርኪንግ ዴይስ ኢን ዘ ፈርስት ይር ነው። የመጀመሪያ
ዓመት ወይም ደግሞ 1 ዓመት የሰራ ሰራተኛ ከሆነ 16 የስራ ቀናት ላይ እረፍት ይሰጠዋል አኑዋል ሊቭ የሚባለው። ፎርዋርድ ሲደረግ ወይም ደግሞ አፍተር ፎርዋርድ ግን አንዳንድ ቀን እየጨመረ ነው የሚሄደው። 2 ዓመት ሰርቭ ሳያደርግ 3 ዓመት 4 ዓመት ሰርቭ ሳያደርግ አንዳንድ ዓመት እየጨመረ 17 18 እየሆነ ይሄዳል ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? ይሄ የአኑዋል ሊቭ በሰራተኛው እና በአሰሪው መካከል ባሉ አግሪመንቶች ወይም ደግሞ ፌርነሶች አጀስት ሊደረግ ይችላል። ለምሳሌ አሰሪው በዚህን ጊዜ ሰራተኛው እንዲወጣብኝ አልፈልግም፣ የዓመት ረፍቱን በዚህን ጊዜ ሊያረግ ይገባል፣ የስራ ኢንቫይሮንመንትን አፌክት ያደርጓል ብሎ ስኬጁል ሊያረግ ይችላል። ስኬጁል የማድረግ መብት አለው አሰሪ። ሌላኛው ኪ ፖይንት እዚህ ጋር ምንድን ነው? ሊቡ ክፍያ አለው። አኑዋል ሊቭ በምንወጣ ጊዜ ሰራተኛው ደሞዙን ረሲቭ እያደረገ ነው የሚሆነው ኖርማል ሳላሪው። አንዩዝድ የሆኑ ያልጠቀምናቸው አኑዋል ሊቮች ካሉን በኮንትራቱ ማብቂያ ላይ ወይም ደግሞ ስራውን በሚያበቃ ሰዓት ላይ ተከፋይ ነው የሚሆኑት። ሌላኛው የማተርኒቲ እና ፓተርኒቲ ሊቭ አለ በማዘርሁድ እንደዚሁም ደግሞ በፋዘርሁድ የሚሰጡ። ለምሳሌ ማተርኒቲ ሊቭ ከሆነ የወሊድ ረፍት ከሆነ 120 ቀናቶችን ነው ከበር የሚያደርገው። በአጠቃላይ ከበርዝ በፊት 30 ቀን ወይም ደግሞ 1 ወር ከወሊድ በፊት እና ደግሞ ከወሊድ በኋላ ለ3 ወር ወይም ደግሞ ለ90 ቀናት ፉሊ የሚከፈል ሙሉ በሙሉ ደሞዟ የሚከፈልበት ረፍት ነው የሚሰጣት። አዲሽናል የሆኑ የሜዲካል ሊቮች ካሉ ቤስድ ኦን ዘ ሜዲካል ሪኮመንዴሽን ወይም ደግሞ በምታመጣው የሐኪም ማስረጃ መሰረት የማተርኒቲ ሊቭ ሊሰጣት ይችላል ወይም ደግሞ እንዲሰጣት ህጉ ይፈቅድላታል። ፓተርኒቲ ጋር ስንመጣ ግን አባትየው ወይም ደግሞ ፋዘርሁድ የሚሰጠው በህጉ መሰረት 3 ተከታታይ ቀናቶችን ነው ከወሊድ በኋላ ህጉ የሚሰጠው። ሌላኛው ደግሞ ሲክ ሊቭ ነው። እዚህ ውስጥ የምናገኘው ሰራተኛው የስራ ቦታው ላይ በህመም ምክንያት መስራት ስላልቻለ የሜዲካል ሰርቲፊኬት በማምጣቱ ምክንያት የሚሰጠው የህመም ረፍት ሲሆን ስትራክቸር አለው። ለ1 ወር ያክል ከሆነ ይህንን የህመም ረፍት የቆየው ወይም ደግሞ በሜዲካል ሰርቲፊኬቱ መሰረት መስራት ያልቻለው 100% ደሞዙ የሚከፈለው ሲሆን ለሚቀጥለው 2 እና 3 ወራት ግን 50% ደሞዙን እያገኘ የሜዲካል ትሪትመንቱን ማግኘት ይችላል በሰርቲፊኬቱ መሰረት። ከ4 እስከ 6 ወራት በሚሆኑ ጊዜ ግን አንፔድ የሆነ ረፍት ማግኘት ነው የሚችለው። ስለዚህ ቫሪ ያደርጋል ማለት ነው። 1 ወር ስንቀር እስከ 3 ወር የሚቆይ ህመም ሲሆን ከ4 ወር እስከ 6 ወር ሲሆን የሲክ ሊቫችን ቫሪ ያደርጋል ማለት ነው። በሙሉ 100% ክፍያ በ50% ነው። እንደዚሁም ደግሞ ከክፍያ ነፃ የሆነ የህመም ጊዜ ሊሰጠን ይችላል ማለት ነው። አራተኛው የፐብሊክ ሆሊዴይ እና የረስት ዴይ ክፍያዎች ናቸው እዚህ ጋር የሚሆኑት። ፐብሊክ ሆሊዴይ የሚባሉት ካላንደር የሚዘጋባቸው ኦፊሻሊ ኦፍ የሆኑ ግን ክፍያ የምንቀበልባቸው ቀናቶች ናቸው። የሳምንት የረፍት ቀን የሚባለው ሊሰጠን ይገባል። ኦብቪየስሊ እሁድ ነው። እሁድ ካልተሰጠ ደግሞ ኮምፐንሴት የሚያደርግበት የሰራተኛው ሌላ የረፍት ቀን ይሰጠዋል። ካልሆነ ደግሞ በፊት በሰዓት የሚያገኛት ክፍያው በ2.5 ተባዝታ ለሰራበት ሰዓት ሊከፈል ይገባል ነው የሚለን የአሰሪና ሰራተኛ ህጋችን። የኦቨርታይም እና የፕሪሚየም ክፍያዎችን በተመለከተ ከኖርማል የስራ ሰዓት ከፍ ብለን በሰራንበት ከፍ ያለ ሰዓት ነው የሚሰጠን። ለምሳሌ እስከ ምሽቱ 4 ሰዓት ሲሆን እና ደግሞ ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ባለው ሲሆን የተለያየ ክፍያ ነው የሚኖርን። ስለነዚህ የሚያብራራ ከዚህ በፊት የሰራሁት ቪዲዮ ስላለ በዚሁ ቻናል ልታገኙ ትችላላችሁ። ሲቀጥል ደግሞ የኦቨርታይሙ የተሰራው ሆሊዴይ ካላንደር የሚዘጋባቸው ቀናቶች ወይም ደግሞ የሳምንት የረፍት ቀን ከሆነ ከፍ የሚል አትራክቲቭ የሆነ የፕሪሚየም ክፍያ ይኖረዋል። ለምሳሌ የሳምንት የረፍት ቀን ላይ ገብቼ ከሆነ እየሰራ ያለሁት በፊት በሰዓት ከሚከፍለኝ 2 እጥፍ ነው እያንዳንዷ ሰዓት የምትያዝልኝ። ካላንደር የሚዘጋበት ቀን ከሆነ ደግሞ በፊት በሰዓት ከሚከፈለኝ በወርኪንግ ሃወር ላይ 2.5 እጥፍ ከፍ ብላ በ250% ነው የሚከፈለኝ። ሌላኛው ደግሞ የሶሻል ሴኩሪቲ እና የፔንሽን ክፍያዎች አሉ። አሰሪው እና ሰራተኛው መስት ለሶሻል ሴኩሪቲ ወይም ደግሞ ለማህበራዊ ዋስትና ሊመዘገብ ይገባል። ይህንን የሚያደርገው አሰሪው ነው። ሰራተኛው ለማህበራዊ ዋስትና ማስመዝገብ አለበት። በነፊቶቹ ለጡረታ ጊዜ ፔንሽን ሊያገኝ ይችላል። እንደዚሁም ደግሞ በስራ ሰዓት ላይ ኢንጁሪ ወይም ደግሞ የአካል ጉዳት ቢደርስበት ለዚያ በነፊት ሊያገኝ ይችላል። እንደዚሁም ደግሞ የሰርቫይቨር ወይም ደግሞ የአገልግሎት ክፍያም የሚያገኝበትን ሴናሪዮ ህጉ ያመቻችለታል። የጡረታ መዋጮ ሲሆን አሰሪው 11% ኢንሹራብል የሆነ ኤርኒንግ፣ ሲቀጥል ደግሞ ሰራተኛው ከቤዚክ ሳላሪ ወይም ደግሞ ከመነሻ ደሞዙ 7% እንዲከፍል የአሰሪና ሰራተኛ ህጉ ያስቀምጥለታል። ስፔሻሊ የምንላቸው አሉ። ማለትም አስገዳጅ የሆኑ ፕሮቪዥኖች ሲሆኑ ለምሳሌ ሀዘን ቢሆን ወይም ደግሞ የሲቪል ዲዩቲዎች ሀገራዊ ግዴታዎች ቢሆኑ
የትዳር ቢሆን ወይም ደግሞ የፋሚሊ ኢቨንት ቢሆን ምናልባትም እዚህ ጋር በክፍያ ወይ ደግሞ ከክፍያ ነፃ እያለን እንደየህጉ ልንለያየው እንችላለን እንጂ ተቀጣሪው ስፔሻል የሆኑ ሌቦችን የማግኘት መብት አለው በአሰሪና ሰራተኛ ህጉ መሰረት ማለት ነው። ለግሪፍ ወይም ደግሞ ለሀዘን፣ ለሀገራዊ ግዴታ፣ ለትዳር ወይም ደግሞ ለፋሚሊ ኢቨንቶች። አራተኛው ሞጁል ላይ ዲስከስ የማደርገው ስለ ተርሚኔሽን እና የሰርቫንስ ኮምፐንሴሽን ነው የምናወራው። ውል ስለማቋረጥ እንደዚሁም ደግሞ ስለ አገልግሎት ክፍያ የመሳሰሉት ማለት ነው። የመጀመሪያው የተርሚኔሽን ኖቲስ ነው። እዚህ ጋር የምናየው ሰራተኛው የስራ መልቀቂያውን መች ነው ማሳወቅ ያለብን። ስለዚህ የኖቲስ ፔሪዱ ዲፔንድ የሚያደርገው የሰርቪስ ሌንግዛችንን መሰረት አድርጎ ያገለገልኩት ለአንድ ዓመት ወይም ደግሞ ከአንድ ዓመት በታች ከሆነ ከአንድ ወር በፊት ቀደም ብዬ ማሳወቅ አለብን። ግን እስከ 9 ዓመት ከአንድ ዓመት እስከ 9 ዓመት ከሆነ የአገልግሎት ጊዜ 2 ወር ቀደም ብዬ ማሳወቅ አለብኝ። ከዚያ በላይ ከሆነ ግን ለድርጅቱ ስራዬን ልለቅ እንደሆነ ከ3 ወር በፊት ቀድሜ እንዳሳውቅ ህጉ ያስገድደኛል። የአገልግሎት ክፍያን በተመለከተ አንድ ወር ወይም አንድ ዓመት ከሆነ የሰራሁት የ30 ቀን ደሞዜን ወይም ደግሞ ዌጁን ሳላሪውን እንዳገኝ ነው የአገልግሎት ክፍያ የሚፈቀድልኝ። አመቱ በጨመረ ቁጥር 10 ቀናት እየጨመረን እስከ 12ኛው ወር ሊሚት ድረስ ይሄ ከፍ እያለ የሚሄድ የአገልግሎት ክፍያ አለው ማለት ነው። አንድ ዓመት ሲሆን 2 ዓመት 3 ዓመት ሲሆን ከፍ ሲል በፊት 30 ቀን የነበረው የአገልግሎት ክፍያ በ40 ቀን ወደ 50 ቀን 60 ቀን እያለ ከፍ ይላል ማለት ነው። በሰርቪስ ፔሪዱ ወይም ደግሞ በአገልግሎት ጊዜ መሰረት አድርጎ አክሩድ ቤኔፊቶች ወይም ደግሞ የተጠራቀሙ አኩሙሌትድ የሆኑ ቤኔፊቶችን ሰራተኛው የግድ ሊቀበላቸው የሚገቡ ክፍያዎች አሉት። ለምሳሌ ያልተጠቀመው የዓመት ፈቃድ ካለው እንደዚሁም ደግሞ ኮንትራታቸው ላይ አሎኬት የተደረገ ስፔሲፊክ ቤኔፊት ካለው ተርሚኔት ሲያደርግ የመቀበል ወይም ደግሞ ክፍያውን የማግኘት መብት አለው። አምስተኛው ሞጁል ላይ ዲስከስ ማድረግላችሁ የሰራተኛውንና የአሰሪውን ኦብሊጌሽኖች ግዴታዎቹን ማለት ነው። የኢምፕሎየሩ ዲዩቲ ወይም ደግሞ የአሰሪው ዲዩቲ የሚባለው በመጀመሪያ ሪስፔክት ማድረግ አለበት የሰራተኛውን ቤኔፊቶች እንደዚሁም ደግሞ የሰራተኛው የሌበር መብቶች በአሰሪና ሰራተኛ ህጉ መሰረት የተቀመጡ መብቶቹን ሊያከብርለት ይገባል። ጥቅማ ጥቅሞቹን ሊያከብርለት ይገባል። ሁለተኛው ደግሞ ሴፍ የሆነ የወርክ ኢንቫይሮንመንት ፕሮቫይድ ማድረግ። ሲቀጥል ደግሞ ስታቱቶሪ ለሚባለው ወዲ ወይም ደግሞ ለመንግስት አካል ሰራተኛውን የማስመዝገብ ግዴታ አለበት። ወደ ሰራተኛው ስንመጣ ኢምፕሎይ ዲዩቲ የሚባለው የመጀመሪያው በኮንትራቱ መሰረት ስራውን የመስራት ግዴታ አለበት። የሴፍቲ ሩሎችን ወይም ደግሞ የሴፍቲ ፕሮሲጀሮችን የመከተል ግዴታ አለበት። ሲቀጥል ደግሞ በስራ ቦታ ላይ የተቀመጡ ኮንዳክቶችን ወይም ደግሞ ስታንዳርዶችን ሬስፔክት የማድረግ ግዴታ ይኖርበታል። የመጨረሻውና ስድስተኛው ሞጁላችን ላይ የምናገኘው ዲስፒዩት ሪዞሉሽን እና ኮምፕላያንስ ነው። ዲስአግሪመንቶች ሲኖሩ ህጉ እንዴት ነው የሚፈታው? የመጀመሪያው ሪፖርት እንድናደርግ ነው የሚጠይቀን። ይህም ማለት ሰራተኞቹ መች ነው ሪፖርት የሚያደርጉት? መብት ተብሎ የተቀመጡ ቤኔፊቶቹን አሰሪው አልከፍል ካለው ወይም ደግሞ ሌሎች ራይቶችን ቫዮሌት የሚያደርግ ከሆነ ለሚኒስትሪ ኦፍ ሌበር እና ስኪል ሪፖርት የማድረግ መብት አለው ወይም ደግሞ ግዴታ አለው። እንደዚሁም ደግሞ በሌበር ኮርት ወይም ደግሞ በሌበር ህግ መሰረት ኮምፐንሴሽን ወይም ደግሞ ካሳ የመጠየቅ መብት ይኖረዋል። ሌላኛው ደግሞ ኮምፕላያንስ ኢንፎርስመንት የሚባለው ነው። ይሄ ህግ ምንድነው የሚያስገድደው? ገቨርንመንት ምን ማድረግ ይችላል በድርጅቱ ላይ ነው። የመጀመሪያው ኢንስፔክት ያደርጋል ወርክ ፕሌሱ ወይም ደግሞ የስራ ቦታ ሰራተኛው ለሲቪል ሰርቪስ ወይም ደግሞ ለአሰሪና ሰራተኛ ቢሮ ባመለከተበት ቅጽበት የስራ ቦታውን ኢንስፔክት ማድረግ ይችላል ወይም ደግሞ ቼክአፕ ሰራተኞችን ልኮ ቼክ ማድረግ ይችላል። ነን ኮምፕላያንሶች ከተገኙ ቅጣቶችን ኢምፖዝ ማድረግ ይችላል። ሲቀጥል ደግሞ ሲሪየስ የሆኑ ቫዮሌሽኖች ከሆኑ ኦፕሬሽኑን ሰስፔንድ ሊያደርገው ይችላል ማለት ነው። በስራ ቦታው ላይ እገዳዎችን ይመጣል መብት ወይም ደግሞ ኢንፎርስመንት አለው ማለት ነው። ይህንን ይመስላል ስለ ኢትዮጵያ አሰሪና ሰራተኛ ህግ መሰረት ያደረገው ቪዲዮችን። ስለተከታተላችሁ አመሰግናለሁ። ጨርሰናል። ቴንክ ዩ